ቤተሰቦቻችን የብታዩ ሰዓት ላይ ያለነው ከእልፍኛችን ወጣ ብለን ድምጼ በጣም ተዘግቷል። ታፈኗል። በጣም አዎ፣ ጉንፋን እንደመያዝም እንደ ሳይነስም ብቻ ድምጼ በጣም ተዘግቷል። ጉሮሮሽ ጋር የሆነ ነገር ያስታውቃል። አዎ በቃ የምታውቀው ድምጽ ያ ስርቅርቅ ድምጽ አይደለም። ያ ስርቅርቅ ድምጽ ጠፍቷል። ቤተሰብ ተወርሷል ድምጿ ማለት ነው። ለምን ማራት ወስደት በጣም ቆንጆ ማር አሪፍ ነው። ማር አንደኛ ለጉሮሮሽ ቆንጆ ነው። ሁለተኛ ለሰሞኑ ብር ትንሽ ሙቀት ይሰጣል። ማሩን ደግሞ ነው ወንድምሽ አዘጋጅቶኝ የምር ልንገራት በቃ ሰላማማት ነገርኳት። ቦታው ድረስ ልወስዳት ነበር ያሰብኩት። እንዴት አማ ማየት አልቻልኩም። ቆንጆ ማር ፋብሪካ ተስፋውን የሚባል በጣም ጎበዝ ልጅ አለ። በዚህ የከተማ ግብርና ውስጥ ተሰማርቶ ለባናቢ ነውና ማሩን ከማጠን ጀምሮ እስከ ማር ቆረጣ ድረስ ትሰሪያለሽ፣ ትበያለሽ ማለት ከመጀመሪያ እስከ መጨረሻ ያለው ፕሮሰስ። ፕሮሰሱን አብረሽ ትሰሪያለሽ። ቢነድ ፈንስ ብሎ ነገር የለም። ሁለት ወዱ አይቻልም። ትሰሪያለሽ፣ ከዛ ትበያለሽ፣ ትድኛለሽ። እስቲ በዚህ እንደዚህ ሆኜ ጭራሽ አስነድፈኝ ኢማጂን ትወፍራለሽ። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። ሰላም ነው። እንዴት ናችሁ? ሁሉ ሰላም? የሚያምር ቦታው እንዴ ያምራላ። ያው ከተማ ይመስልም አይደለ? አዲስ አበባ ነው። አዲስ አበባ ቦታው ራሱ ደስ ይላል። ኮልፌ ቀራኒዮ በጣም ቢል ነው። ከዛ ቀፉ የሉ ማለት ታስከሽ አሉ፣ ግን ጥንቃቄ ማድረግ አለብህ። ብዙ ከድምፅህን ከፍ አድርገህ ማውራት የለብህም። እነሱ ጋር ስትደርስ ተከን ያለ ሰው ይፈልጉ። ተከን ያለ የተረጋጋ ሰላም ከተነደፍሽ ደግሞ ኡፍ ምናምን ወዮ ማለት የለብህም። እግዚአብሔር ተመስገን ነው ማለት ያለብህ። ስርዓት ነው በእውነት። አዎ ስርዓት ነው፣ ህግ ነው። ኡፌ ካልክ ለምን እሷ ይሄን ሁሉ ሰርታ ማር ትሰጣለች፣ ፈለገችውን ነገር ትሰጣለች። እና እንደ ባህልም ነው፣ እንደ አባቶቻችን ጋር የመጣ ባህል ኡፌ ማለታችን መስገን ማለት ነው። ሰላም ይሰጥሃል፣ ሰላም ይስፋን ትላለህ። ወይኔ ጉዴ ሳይጀምር አየረ ጭንቅላቴ ላይ እየዞረብኝ ያለ ነገር አለ። የዛሬው ስራ በዚህ መልኩ ነው የሚሰራው። ምንም አማራጭ የለም። ወጣት ተስፋውን ይባላል። ነገ አናቢ ነው የሚባለው አይደል? አናቢ ነው። እሱ ጋር ቆንጆ ቆይታ እናድርገን። እህታችንም ትንሽ ታማለች ኑሮዋንና ቆንጆ ማር ይሰጣታል። ማር በጣም እንደውም የእሷ ስትናደፍ እኮ ትድናለች። ጭራሽ አስረድኩ። ምንድነው የምናደርገው? መጀመሪያ አሁን እየመጡ ነው እያየን ነው አይደለ? ስለዚህ ልብስ ሰጣችኋለሁ፣ እጃችሁን ትታጠባላችሁ። ንጽህና ነው የምትፈልገው። እሺ ተስፈች እንዴ አስተማማኝ ነው። በጣም ምርጥ። አሁን ምንም ነገር መስራት ትችላለህ። የት አለው እንጥራችሁ ይምጡ አይደል? ትጋጠማላችሁ። ሰራችልኝ እኮ ተስፋ። አይ ነደፈቻ ቤተሰብ ነደፈችኝ። ውስጥ ልቀይር ገብቼ ገብታ ነበር። አባ ተከተለች። እሱ ጋር ነደፈችኝ። ፈርታ ነበር መሰለኝ። ፈርቼ ነበር። አዎ አይደል? ይፈራ ሰው ሳትለብስ ልቅደም ብላኝ ማለት ነው። እዚህ ጋር ልብ በባህሪዋ ታውቃለች ስሜታችንን፣ እኛ የምንሄድበትን ስሜታችን፣ የፍርሃት ስሜቶቻችን ምናምን ስሜቶቻችን በደንብ ታውቃለች። ከማጠኛው ጀምሮ እስከ ማሩ ድረስ ቆረጣው ድረስ ንብ ጋር በምንሄድበት ሰዓት ላይ ራሳችን የመንፈስ ውስጣችንን ታውቃለች። ስለዚህ ያስቀየምኳችሁ ይቅር በሉኝ። ያዘ ሰው ይተፋል። የቶን ነው መንገባ። ስለዚህ ያው ምንድን ነው የምንሄደው መሰለህ? ቀፎ ነው የምናጥነው። ቀፎ ዘመናዊ ቀፎ እናጥናለን። መጀመሪያው ስቴፕ ማጠን፣ ቀፎ ማጽዳት። እሺ ነው ተከታተሉኝ። ለዛ ነው ጭሱ። ጭሱ ለዛ ነው በብረ የሚታጠነው። እንጨቶች አሉ፣ ግራዋ አለ፣ ሶምቦ የሚባል አለ፣ ወይራ አለ፣ መስሮዳም እንጠቀም። በሱ ነው የምናደርገው ማለት ነው። እንካች ምን ታደርጋለህ? እርጥብ ብቻ ማለት ነው። በደንብ አታፍዛበት። ከዛ ይሄ ደግሞ ሶምቦ ይባላል። ሶምቦ የዛፍ ቅርፊት ነው። የዛፍ ቅርፊት ነው። በዚህ የታጠነ ይባላል። አባቶቻችን ወፍራም ማር ታገኛለህ ይባላል። ሶምቦ ቅርፊቱ ራሱ ሲታይ ደስ ይላል። ሽታው ራሱ ሽታ ያመጣል። አዎ ትንሽ ሲቆይ ሽታ ይመጣላቸው። ከዛ በኋላ ምንድነው የምናደርገው? ይሄንን እናውጣለን ከውስጥ። አይ ቲንክ ቀጠን ያለ እጅ ፈልጋለሁ። ያንቺ ይገባል። በአንዴ ሁለቴ ማጠን ይችላል።
እንዴት ነው የማር ገበያ ግን አሁን ከተማ ላይ እንዴት ነው? አሪፍ ነው? በጣም የማር ገበያ በጣም አለ። በጣም ቆንጆ ነው። ማር ዘመን አይሽረው በተለይ እኮ ማር የምታቀርብ ከሆነ በተለያየ መንገድ ይጠቀማል። አብዛኛው የእንጀራ ማሩ ነው የሚወዱት። አሁን ስናወጣ በኋላ ታለ እሱም በኋላ ተሰጣታ አለ እና የእንጀራ ማሩ ነው በጣም እንጀራ ማር ይበላል እንዴ? እንጃ እኔማ ይበላል ብቻ ይጋጣሉላል። ይሄ የማር ስራውን ግን እንዴት ጀመርከው? ማለት በጣም ወጣት ነህ፣ እንዴት መጣልክ? ያው በፊት ላይ ይሄ ፍላጎቱ ነበር የመስራት ማለት ነው። ከቤተሰብ ጋር የተያያዘ ነው። ከዛ ትምህርት ያው በሎጂስቲክስ ሰፕላይ ማኔጅመንት መጀመሪያ ዲግሪ አለኝ። ከዛ በኋላ በልምድ በጣም ብዙ ሰራውና ከዛ ሲመጣ ወደ ተሻለ አሰራር ደግሞ መግባት ስላለብኝ ብዬ ሌቭል ተማርኩ። ሌቭል 3 አኒማል ፕሮዳክሽን ተማርኩ። አሁን ከማር በዘለለ ንግስቷንም የማምረት ብዙ ነገሮችን ይመስላል። በጣም ደስ ይላል። እኔ ግን በጣም ተሳቀቅኩ። ወደዚህ ጭንቅላት ግንባር ላይ ያለ ተቀርቧ ያው ስለለመድኩ ብትነድፈኝም ብዙም እንትን አትልም። ያው ነድፋለህ ጋር በቃ ቶማ በጣም እንደደፋለን። ምን ቀረ ታዲያ 150 እየተደረፈ አንድ መንጋ በብዛት ጥሩ መንጋ የሚባለው ከ30,000 እስከ 60,000 ነው። ቃፍ ውስጥ ነው ውስጥ ያለ ግን ምንም በጣ ነገር አይታይም። ፊት ላይ እንደ በ150 እንደመነደፍ አዳፕት አድርገህ አጥነናል፣ አስደተናል። አሁን ወዴት ነው የምንሄደው? ሰም አትመን ፍሬሙ ላይ እናጣብቃለን። ወደዛ ነው የምንሄደው። ይሄንን እዚህ ውስጥ ታስገባለህ። ሌላ ቦታ ነው? አዎ፣ ይሄንን እዚህ ውስጥ ፍሬሙም ቀፎም ይታጠናል። ሞልቷል ማለት ነው። ስለሆነ እዛ ነው የምንሄደው፣ ወደ ሰም የምናደርግበት። ወደ ሰም አሁን የመጀመሪያ ሰሙ ስራ ያው እዚህ ጋር እንደምታዩት እያቀለጥን ነው። ሰሙ ቀልጦ ምንድነው የሚሆነው? ማለት ሰሙ ቀልጦ ምንድነው የሚሆነው? እዚህ ላይ እንጋግራለን። ኦኬ። ይሄ ማለት ሰም ራሷ የምትሰራው ይሄ ራሷ የምትሰራው ሰም ነው። እሷ አሁን ይሄንን ለመስራት 2 ወር ነው የሚፈጅባት። እንደዚህ አድርጋ ብሎ ከዚህ በኋላ ነው ማሩን እየሰራች ፕሮሰሱን ጠብቃ ማሩን እየሰራች የምትሄደው። ስለዚህ ምንድነው የምናደርገው እኛ እሷ የሰራችውን ራሱ ከማር የተጣራውን ሰሙን ምንድነው እናጸደዋለን። እሳት ላይ ማንም ማን ይችላል ማውረድ። ይሄንን ታወርዳለህ። ግን እሳት ላይ ታወርዳለህ ነገር የለውም እንዴ አንተ። እኔ ባለሙያ ምን ይረስተክ ነው? እኔ አንቺ ትፈቅሪያለሽ ብዬ አውርጂና እዛ ጋር አስቀምጪ። ራሱ ማርማር ነው ማርማር አይደል የሚለው ራሱ ስለሚሰራ ነው አይደል? ራሱ ስለሚሰራ ለምሳሌ ይሄ አሁን ሙቅ ነው አይደል? እኔ መንከር እችላለሁ። ለምሳሌ እጄ መንከር እችላለሁ። ምን አቃጠለ? ኦኬ፣ እንደ ሻማ ነገር ነው ወይኔ አያቃጥልም። ኦኬ፣ እንደ ሻማ ነገር ነው እንትኑ። ስለዚህ ይሄ እስኪቀዘቅዝ ምን እንስራ? ኦሞ ትበጠብጣለህ። ይሄ ማሽን እንዳይዝ ያደርገዋል። ኦኬ፣ ከታች ነው ሙሉ ገባው ነው ወይስ? አይ ልብስ ልታጠብ ሙሉ አረፈ በደንብ ይሄ በእጅ ታዋልሽ ነው። አይ ከዚህ እንደምታረጋለህ ያው ጅረጅም ያስተማማኝ ደርስ። ከዛ ምንድነው ውሃ ታረግበታለህ። እንደዚህ ታፈሰበት። ሌሎች በታውናም ይጠቀማሉ፣ ግን ሽታ ስለሚኖረው ከዛ በኋላ እንደዚህ ያደረግን በኋላ ይሄንን መልሰን እዚህ ላይ እንደፋለን። ከዛ በኋላ ምንድነው የምታደርገው? ከዚህ እዚህ ላይ ትቀንስና በቃ መጋገር ነው በቃ። ማለት እንደዚህ ታፈስሻለሽ በደንብ ማለት እንዲዳረስ። ማብዛትም የለበትም መወፈር የለበትም። ቶሎ በይ ፈጠን ፈጠን። በደንብ እንጀራ እንደምትጋግር። ከዛ ዝጊ ወቅ ከዛ ውሃ ጨምር። ጫን ያታል ከላይም ውሃ ይጨምራል። እሱ ላይ ገልብጭ። ውሃው ላይ ይገልበጥ በቃ። እኔ ላንሳና ቶሎ ነው እንትን የሚደርሰው። በቃ አይደል? በቃ ከዛ ከፈተው ደረሰው። ደረሰ። ምን ያድን አየህ? በጣም አሪፍ እንጀራ ይጣልሽ ብለ ይባርኩ ይቀርብ። ለዛ መሰለኝ ወፈር አድርጋ ነው የጋገረችው። ወፈር አድርጋ ነው። አሁን ይሄንን ይወዱታል አይደል? አዎ። ዋው በጣም አሪፍ። እዚህ ጋር አስቀምጪውና ትንሽ ውሃው
ይሸፍናል። ጠፈፍ እንዲል እዚህኛው ላይ ከዛ በኋላ ምን እንደምናደርገው ፍሬሙ ላይ ነው የምናስይዘው። ልክ በፍሬሙ እኩል እናደርግና አየህ እንግዲህ ልብሱን ብትለብስ ግን አሪፍ። አሁን እኔ ልብሱን መልበስ ልጀምር ምንም እኛ ብንሆን በዚህ ሰዓት ላይ ይሄ አንድ ቀፎ 10 ቤዙ 10 ይይዛል እንደዚህ አይነት። ከዛ ይሄ በሱ መልክ እንትና ይደረግና ይሄውን ፀሐይ ላይ በጣም ቀለጠ አይደለ? በደንብ እንዲይዝ ማለት ነው። እንዳይወድቅ ተደርጎ እዚህ ላይ ከዛ እዛ ውስጥ እናስቀምጣለን። አሁን ይሄ መያዝ አለበት፣ ፍሬሙ መወጠር አለበት። አሁን 10ን ጨርሰናል። ቀጣይ ወደ ማርቆረጣ ነው የምንሄደው። ወደ ውስጥ ልንገባ ነው። ወደ ውስጥ ነው የምንገባው። ዋናዎቹ ጋር አሁን ነው ጉዱ ምን ያፈራ አይደለ? ዋናው ማይደርስ የለም። ስለዚህ ያኔ ተፋተው ዋጥ ማድረግ አለበት። አስቀምጠን ወደ ማርቆረጣ ዋና ምግባቸውን ይዤ እንግዲህ ሰላም እንውጣ። የምትገባበት ንብ ትብዛ። አሜን። ማር ትስራ። አሜን አሜን አሜን። በዚህ ጋር ነው ይሄ? አዎ በዚህ ጋር ነው። ከዛ ከፈታ ከዛ ይሄንን ተናነን በደንብ መከደን አለበት። እዛ ከነንበት አሁን ይሄ ለምን ነው እዚህ ያደረግነው? ይሄ ሌላ መንጋ ለመስራት በብዛት እኛ ገበያ ያለን የንብ መንጋ መሸጥ ነው። እና ያንን የንብ መንጋ ደግሞ በዘመናዊ መልኩ ከአንድ ቀፎ ወደ 20 ንግስት ንብ እናባዛለን። እንደዛ ነው የሚሆነው። እነሱ ደግሞ ተመልሰው ይወልዳሉ። ከዛ በኋላ አብዛኛውን ድርጅቶች፣ መንግስታዊ ድርጅቶችም ግለሰቦችም ከኛ ነው እየወሰዱ ያሉት። አሁን ላይ በተለይ ደግሞ ተስማሚ ሆነዋል በጣም አይደለ? ቀፎም ራሱ በራሴ ብትገዛ በጣም ውድ ነው። መንግስት ራሱ ሰጥቶን ነው፣ ፈንድ አድርጎ ነው። ይሄንን ቦታ የምታየው ቆርቆሮ በሙሉ ራሱ ሰርቶ ሰጥቶን ነው። ይሄ ከዚህ በላይ ምን ትጠብቃለህ? ይሄ በእጅ እያጎረሱ ነው። ደስ ይላል። የኔና የማሮናት ስንደስ ብተን እንወስዳለን። ራሳችን ቆርጠን እንወስዳለን። እኔ አጠገባችሁ አልደርስም። ራሳችን ግን ትንሽ ታስቀምሳላችሁ። እናስቀምሳለን። አሁን ምንድነው የምናደርገው? አሁን የምናደርገው ማር የምናወጣበት ታይም ነው። እንቆርጣለን። እዛ ነው የምንቆርጠው። ግን እቃ አለ፣ የሚያስፈልገን እቃ አለ። እሱን እቃ ይዤ እመጣለሁ። እዚሁ ጠብቁ። ጆሲ ኑ፣ ወደዚህ ነው። እዛ ነው። ኑ። አንቺ ናት። እቺ ማጨሻ ነች። ምንድነው ያለው ውስጡ? ይሄ እሳት ነው ያለው። እሳት አለ፣ እጽዋቶች አሉ። መጀመሪያ ትንሽ ይከፍትና እሱ ትንሽ ታረጊበትና ትንና ከዛ ቆይተን ደግሞ እንትናለ ሊረጋጋ ትንሽ። አዎ ቀስ ብለህ ነው ግን ንብ እንዳትጎዳ፣ እንትናዎችን እንዳትጎዳ። በጣም ጠንካራ ነው። አዎ ላግዜ በል ይሄ ሙጫቸው ነው። ሙጫ ምን ያጣበቀው? ቶሎ በለው ተማሪ ነው። ከዛ ቀስ በል let's go። ጭሷን ውስጥ ምን ያረጋጋችኋል? ያረጋጋችኋል። አሁን ክፈት። ይሄ ምንድነው? የሉም። አንተ በቃ ተረጋጋ። ከዛ ይሄንን እንደዚህ አድርገው ምን እናድርገው? እንደዚህ ከፈት አድርገው ታወጣለህ። በዚህ ከላዩ ላይ ሙሉ አልመረገችም፣ ገና እየመረገች ነው። ግን ማር አለው። ግን እድለኛ። አዎ ጥሩ ነው። አሁን ቀጥሎ ያለው ጥሩ ይሆናል ብዬ አስባለሁ። ተወደደ ማር። ከዛ አሁንም እንዳሁኑ አድርግና ይኸውልህ በጣም ይዛል። ይሄ በጣም ተቀርጓል። ቀጥሎ ያለውም ደህና ይሆናል ብዬ አስባለሁ። ይሄን ቆንጆ ነው። ስንት ኪሎ ይሆናል? አንዱ ከ2.5 ከ3 ይሄዳል። ኪሎ ነው። ኪሎ ይሄ መርጓል። አሁን የሚወጣው ይሄ አለቀለት። ያው ቤተሰቦቻችን በዚህ በኩል ራሱ የምን ማር ይባላል? የሳና ማር ነው የሚባለው። ሳና ከእጽዋቱ ነው። ዛፉ አለ አይደል? የእሱ ነው። አሁን ላይ ግን እንዴት ነው ማር ግሪን ሌጋሲ በከተማዎችም በተለያዩ ቦታዎች እየተተከለ ነው። ንብ ደግሞ እጽዋት አትክልት አበባ ትፈልጋለች አይደል? እንዴት ነው ከግሪን ሌጋሲ በኋላ? ግሪን ሌጋሲ ማለት ለኛ ከሞት ወደ ህይወት ያመጣል።
በቃ ንብ እርባታ ልናስቆም በፍላጎታችን ስንሰራ ነበር፣ በባህላዊ መንገድ ማለት ነው። በቃ ፍላጎት አለ ግን የመስራት አቅሙ አልነበረም። ግሪን ሌጋሲ ከመጣ ግን በጣም ከፍተኛ የማር ምርቶችን ማግኘት ጀምረናል። ከሱ በተጨማሪ ንቦች አናገኝም ነበር በብዛት። ንቦች አሁን ተመልሶ በከፍተኛ ንቦች ማግኘት ይችላል። ሁለተኛ በየጊዜው ማር ማምረት ራሱ የምንችልበት ጊዜ አለ አሁን ላይ ማለት ነው። እና ግሪን ሌጋሲ ያመጣው ነገር በጣም ቆንጆ ነገር ነው። ግሪን ሌጋሲ እና ንብ ደግሞ አብሮ ነው የሚሄዱት። የሚቀስሙ ካልቀሰሙ ምንም ሊያወጡ አይችልም። እና እነዚህ ፍራፍሬዎች በተለይ በግሪን ሌጋሲ መተከሉ መምላያችን ይሄንን ከሞት ወደ ህይወት ይሄንን እንዳው በዚህ ምክንያት የተነሳ ለጠቅላይ ሚኒስትሩ ብታደርሱ ይሄንን ታመርክላችሁ በጣም ማለት ነው በጣም ያፈርጣታል ነገር የተመራር ባይኖር ኖሮ እኛም ወጣቶች እኮ ስራ እድል ፈጠረልን በቃ። ስለዚህ ማመስገን አለብን። ማመስገን ያለብን ማመስገን ይኸው ለጠቅላይ ሚኒስትሩ ደስ ይላል። እንዲህ ምርታማ ሆኖ ማመስገን ሲጀምር አንዱ በጣም ደስ ይላል። በጣም ስለዚህ ይዘን እንሂዳው። ይዘን ለዚህ ሊያዘው ነው በቃ ያዘው። በጣም ብዙ ናቸው። ያዘው በቃ ምንም ማድረግ አይቻልም። መጥረጊያውን ይዝላል። መጥረጊያ ይዘህ ከፊት ለመጥረግ እኮ አይደለም። ኧረ ቤተሰብ ብዛታቸው ዛሬ በቃ ምንም አንተ እኮ ስለለበትክ ቦታቸውንና እኔ ጉድ ኧረ በለው ወራውና አይዞሽ እዚህ ጋር አድርገው። አዎ እዛ ጋር አድርገው። እኔ ቆይ ተወረደ እኔ ጉድ ቆይ ክፍት ነበር እዚህ ጋር። ተረጋጋ። አልገባችም። በውጪ ነው። አይ በውጪ እኮ ነው። አይ ገብቶ ሳይሆን በውስጥ በልብሱ ላይ ነው። በልብሱ ላይ ነበር። አዎ በልብሱ ላይ ለምን በጣም ወጥራል እሱ ነው። ለዛ ነው። ምንድነው የምናደርገው አሁን? ይሄ ምንድነው የተዘጋጀ ላስቲክ ላይ የሚገባው? አዎ ላስቲክ ላይ የሚገባና ይሄ ሊያዝልህ ያዝልህ ላስቲክ ውስጥ የሚገባው ላስቲክ ውስጥ እየገባ ይቀመጥና ማሽን ውስጥ ገብቶ እንትና ይደረግ የወለላው ይወጣል ማለት ነው። ወደ ውጭ ሀገርም የሚሄደው አለ እንዲሁ እንዳለ ዘርቤን አጣፉ። እሺ ተገረ ምን ጉዴ ጨርሰናል። ጆሲ ጀርቤ ላይ አዎ እንዴ እንደበቃ ዝም በይ በቃ ተመስገን በይ ዝም ብለህ ወደዛ በሪ በቃ ጨረስን። እሱ እዛ ይቀመጥ። እሺ የንቡን በቃ በዚህ መልኩ ነው ማሩን ቀምሳለና እንዴት ያምራል! በጣም ነው የሚያምረው። ውጪ ይሄን ያለ አልመሰለኝም ነበር። 20 ሺህ በላይ ከንቦች ጋር የተያዘ ነው። ችግኞች ያሉት እጽዋቶችም አሉ። እሱ ቶሎ አመቱን ሙሉ ያለው አመቱን የሚያብቡ ከፍተኛ ኮሎኒ ያለው አበባ ጥቂት ያለው ማለት ነው። ብዙዎች የሚፈጅ ያለው እሱን በብዛት ገጠን ነውና አንደኛ በሽታ የሚከላከል ናቸው እጽዋቶቹ ለንቦቹ እዛ ነውና ከዛውም ይቀስማሉ። ሌላ ቦታ ሳይሄዱ ከቤታቸው አቮካዶ ነው ይታይ። አቮካዶች አሉ። ማንጎ ራሱ ብዙ አይቻለሁ። ማንጎ ብዙ ነው ያለው። ይሄ ማንጎ ብዙ ናቸው። አሁን ከዚህ ስር ማለት ነው ኮምፖስት አለ ተቀጣጣይ ለኮምፖስት ሳልበላይ ኮምፖስት አለ አጥቶች የሚሆን ባላ ኮምፖስት ይዘጋጃል። እንደ ማዳበሪያ ነው። ማዳበሪያ ስራውን እዛ ተቀብረው አሁን ከላይ እንሸጣለን፣ እያጭን እናቀርባለን፣ ራሳችንም እንተክላለን። አበቦች ከሌሎች ችግኙ ነው ለሽያጭም እናቀርባለን። ይሄ ትልቅ መሬት ነው። ለምለምና ሲታይ ሜዲቴሽን ይችላል እንጂ ይህንን መሬት በአግባቡ ነው የተጠቀምነው። 30 ዓመት በቻች ቦታውን ያመቻችንን ለከተማ ወረዳ 5 ነው። ቀደም እንደነገርኩህ ስራዎች የሚሰጡ ፍላጎቱም ስለነበረን በጣም ተወጥቷል። አሁን ደግሞ ቢማራን ታዲያ አሁን ቀምሻለን አይደርስም እንዴ? ያው ተነድፈን ስለነበር በባህል ማለት ነው። እሺ ያልተነደፈ አይበል
አትበላም? እሺ ውፍረቱ በጣም አረ በጣም ወፍራም ነው። ይሄን አሁን አቅጥነን ነው የምንጠቀመው ወይስ ትልቅ ነገር አጠፋ? ምን ዳቦ ይዟችሁ ነው ማለት ነበር። ይሄን የመሰለ ነገር በተለይ ደግሞ ያለ ዳቦ የስንዴ ዳቦ የስንዴ ዳቦ ይሄን ነው አልቋረ ቴንሽን ያዘን እኮ ፈራን። በጣም ይጣፍጣል። በጣም እናመሰግናለን። በጣም ቆንጆ ነው። በጣም እኛም በጣም አድርገን እናመሰግናለን። ፕሮግራሞቻችሁን በጣም የምንከታተለው ውድ ቤተ እናመሰግናለን። በጣም ቆንጆ ፕሮግራም የምታዘጋጁት። ከሱ በተጨማሪ የአዲስ አበባ ከተማ አስተዳደርን በጣም ማመስገን እፈልጋለሁ። ኮልፌ ቀራኒዮ ክፍለ ከተማን የወረዳ 5 ማመስገን እፈልጋለሁ። ሌላው ትልቁ ለኛ በጣም ብዙ ተስፋ እያደረገልን ያለው ጠቅላይ ሚኒስትራችንን በጣም ነው ማመሰግነው እና ምስጋናዬ ይድረስላቸው። እሱሽ በጣም እናመሰግናለን። እኛም አይተናል ባይናችን። ቤተሰቦቻችን ዛሬ በብታዩት ሰዓታችን ዘነበ ወርቅ አካባቢ መተን በጣም ቆንጆ የንብ እርባታ ተመልክተናል፣ አብረን ሰርተናል፣ ተፋይተናል እኛም ከንቦቹ ጋር። ስለዚህ አሁን ያው ለመልካም ነው አውትፑቱ እንደምታዩት ነው። በጣም ቆንጆ ነው። ማርም ሰጥቶናል፣ ለቤተሰብም እናስቀምሳለን ይዘን ወደ ልፍኛችን። በጣም እናመሰግናለን። እናመሰግናለን።